3 ቡም ሃይማኖቶችና ክንፎቻቸው ሃይማኖቶችና ክንፎቻቸው የሚል ትምህርት ዛሬም ቀደም እንትን ብዬ ነበር። አሁን ግን በጣም ሰፋ ባለ መልኩ ከመጽሐፈ ኢዮብ ኢዮብ አይሁዳዊ የጻፈው ይሄ የታወቀ የኢዮብ መጽሐፈ ኢዮብ ብቻውን በዚህ እንዲህ ብሎ እንትን ብሎ ድሮ ነው የገዛሁት። ብዙ አመቱ ነው መጽሐፈ ኢዮብ። ምክንያቱም ኢዮብ ግጥም ነው። ይሄ ነው አንዱ ይሄ ነው መጽሐፈ ኢዮብ። ይሄ ያሉ ቋንቋዎችን ኢዮብ የተጠቀመባቸውን ቋንቋዎች በማብራራትና ቋንቋዎችን ስር መሰረታቸውን እንትን በማለት ብዙ ከባድ ስለሆኑ፣ ሁለተኛ የኢዮብ መጽሐፍ ዋይዛል That's not. I mean, it is. Why is this? አንዴ ታገሱኝ። እንትን ሳደርገው እንትን እስካን አድርግ ይላል እንዴ? ዝም ብለህ እንትን በል እስካን ማድረገው የለም። ስለዚህ ይሄ ኢዮብ የተጻፈው በግጥም ነው። አሁን የአማርኛን ግጥም ወስዳችሁ ዝም ብሎ ግጥምነቱን ብታጠፉት ብዙ እንትን ይላል። ይሄ ደግሞ ሂብሩ ነው። የሂብሩ ደግሞ ግጥምነቱ ማለት ከሂብሩ ወደ አማርኛ ተተርጉሞ አማርኛ ደግሞ የራሱ የግጥሙ ባህሪ ጠፍቶ ብቻ ግን በእንዲሁ እንትን እንለዋለን ማለት ነው። ስለዚህ እምቅ ነው እንትኑ ማለት ነው መጽሐፉ። በትራንስሌሽን ሮበርት አልተር የሚባል አይሁዳዊ የጻፈው ይሄ የመጽሐፍ the Bible, the Hebrew Bible, the prophets, the Ketuvim, the writings, እና በአጠቃላይ ይሄንን I think በዓለም ላይ አንደኛ ትራንስሌሽን ነው። ምክንያቱም አይሁድ ነው ሰውየው፣ ስኮላር ነው ሰውየው፣ ጸሐፊ ነው ሰውየው፣ ትራንስሌተር ነው። እና ይሄንን እንዳለ የታናህ ወይም የኦልድ ቴስታመንት መጽሐፍ እንዳለ ይሄን እንዲያርጎ ተርጉሞ በዚህ መልኩ ይሸጠዋል። መቶ ምናምን ነበር። አይ ቲንክ 100 አማዞን ላይ አለ መሰለኝ 150። ኦኬ ዩቲዩብ ባለፈው እንትን ያልኩት 200 ምናምን አለኝ ያልኩት 2234 ሳብስክራይበር አለ ዩቲዩብ የሚከታተል። ይሄ ነው መጽሐፉ። ይሄ ሮበርት አልተር ተብሎ የሚጠራ ፐርፌክት ነው ይላሉ። ፐርፌክት ነው ያ ነው። አሁን ቀንሷል። $150 ነበር። አሁን በአሁኑ ወቅት $70 ከ94 ማለት $71 ነው ማለት ነው። እና ይሄ 4.5 2000 ሰው ሪቪው ያደረገው 4 ኦልሞስት 5 ነጥብ የሰጡት ነው። እና ለምንድን ነው በቋንቋው ራሱ በተቻለ መጠን የግጥሙን እንትን ለመጠበቅ ይሞክራል ማለት ነው። የግጥሙን ባህሪ ፍሌቨሩን ይዞ እንትን ማለት ይመጣል ማለት ነው። በተለይ መጽሐፈ ኢዮብ ለማለት ነው። ሌላውን መጽሐፍ ማለት አይደለም። ምክንያቱም የግጥም የሆነው ያስቸግራል። ስለዚህ ዛሬ ምንድነው ፕሮግራማችን? ሃይማኖቶችና ክንፎቻቸው። እናንተ ዩቲዩብ ላይ ያላችሁ አታዩም፣ ቲክቶክ ላይ ያላችሁ አታዩም። ብቻ ግን እዚህ አለ። ላሳያችሁ እችላለሁ። እንትኑን እዚህ ነው ያ አይ ቲንክ ማየት ምታዩ ይመስለኛል። ያ እናንተም ደግሞ እዚህ ላይ ያላችሁ አትሊስት ማየት ምትችሉ ይመስለኛል። ያ ሃይማኖቶችና ክንፎቻቸው። እንግዲህ ሃይማኖቶች ሲባል በጣም እንትን ምለው በሃይማኖቶችና
በፖለቲካ ነው። ነገር ግን ማንኛውም ፍልስፍና፣ ማንኛውም የሰው ጥበብ ያካትታል። ሳይንስ ራሱ ለምሳሌ በሳይንስ የእግዚአብሔርን እንትን የሚክድ አለ አይደል? ሳይንስ ያስክዳል። ሳይንቲስቶች በዚህ Jesus, why is this? Don't bother me. Stop. No. Discard. Yeah. Okay, I don't know. ዩቲዩብ ላይ ያላችሁ መቀየሪያ አይቀርም። ይሄ ባዘር እያደረገኝ ነው። ለምን እንደሆነ እንጃ። ይመጣል እንትን ይላል። ስለዚህ ዩቲዩብ ላይ ያላችሁ በጣም ይቅርታ። ስለዚህ ሃይማኖቶችና ክንፎቻቸው ይላል። ከዚህ ላይ እንደምታዩት ኢዮብ 39:13 ነው ዋናው እንትኑ። ኢዮብ 39:13 ከላይ እንደምታዩት ክንፏ በጣም እንትን ያለች ኦስትሪች ሰጎን ወደ ታች አፏን አላቃ ትመለከታለች። ስዕሉ ራሱ ብዙ ይገልጥላቸዋል። እና ታች ፈረሰኛው እየጋለበ እናያለን። ፈረሰኛው ወደፊት እየተዋጋ በጦር እየገሰገሰ እናያለን። እሷ ደግሞ ከላይ የበረረች እንትን ትላለች። ገላጭ ነው አይደል? ትሳደባለች ወይም ደግሞ ትቀልድበታለች። እንዴት ነው ያላችሁ እንደሆነ ኢዮብ ላይ እናገኘዋለን። ኢዮብ ላይ እንሄዳለን። ከዛ ዛሬ ይሄ ነው እንግዲህ ኢዮብ 39:18 ከ13 እስከ 18 ኢዮብ 39 መጽሐፋችሁን እንትን በሉ። ኢዮብ 39 ከ13 እስከ 18 ያለ ነው። የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን ይላል። ትንሽ አማርኛው እንትን ይለዋል። እንቁላሏን በመሬት ላይ ትተወዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬም ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች። በከንቱም ብትሰራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልን አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ወደ ላይ ከፍ ከፍ ባለች ጊዜ በፈረሱና በፈረሰኛው ትሳለቃለች ይላል። እንግዲህ ይሄ አማርኛው ነው። የአማርኛው የደረሰን ነው። በአማርኛው የተተረጎመልን የተሰጠን እንዳለ ነው ያነበብኩላችሁ። ደግሜ ያነበዋለሁ። የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተወዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች። በከንቱ ብትሰራም አትፈራም። በከንቱም ብትሰራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረሱና በፈረሰኛው ትሳለቃለች። በፈረሱና በፈረሰኛው ምን ትላለች? ትሳለቃለች። ወደ ምን ስትል? ወደ ላይ ስትል። እንግዲህ ይህን ኢዮብ 39 ያየን እንደሆነ ምንድን ነው ስሩ? ያው ጌታ ከእግዚአብሔር ከኢዮብ ጋር ባደረገው ንግግር እግዚአብሔር የገለጠው ነው እና ለኢዮብ የገለጠለት ነው። ዋናው ነገር ምንድን ነው? መጽሐፍን እንዴት ነው የምንተረጉመው ነው ዛሬ የምናየው። እንዴት ነው የምንረዳው? ምክንያቱም መጽሐፍ ቅዱስ
አንድ መጽሐፍ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። this is ዝም ብሎ ጉግል ድርቀታም ነው ይሄ ጉግል። ስለዚህ መጽሐፍ ቅዱስ አንድ መጽሐፍ ነው። መጽሐፍ በመጽሐፍ እንትን መተርጎም አለበት፣ መፈተሽ አለበት፣ መታየት አለበት። ምክንያቱም እግዚአብሔር ዝም ብሎ አይደለም የሚናገረው። እግዚአብሔር ለኢዮብ ሲናገረው ሊመጣ ያለውን በእኛ ያለውን እኛ የምናነበውን እኛ የምንረዳውን እኛ የምንገነዘበውን ለእኛ እንደሚደርስ ከብዙ ሺህ ዓመታት በፊት እግዚአብሔር አምላካችን ስለሚያውቅ ነው። እንግዲህ ኢዮብ እግዚአብሔር ከኢዮብ ጋር መነጋገር የጀመረበት ነው። ይሄ እግዚአብሔር ወደ መጥቶ ከኢዮብ ጋር ሲነጋገር ነው ኢዮብን የሚጠይቀው። እና አሁን እንግዲህ መጽሐፍን ስታየው ምንድነው መጽሐፍ? ይሄ ታሪክ ነው፣ በታሪክ ሂደት የሆነ ነው። እግዚአብሔር መጥቶ ከኢዮብ ጋር ምን ብሏል? ተነጋግሯል። እግዚአብሔር ኢዮብ የሚባል ሰው ነበረ። እግዚአብሔር መጥቶ አናግሮታል። ይሄ በታሪክ የሆነ ነው። ነገር ግን መጽሐፍ ቅዱስ በታሪክም ቢሆን ለምሳሌ መጽሐፈ ዳንኤል የታሪክ መጽሐፍ ነው። አይሁዶች በምን አስቀምጠውታል? የትንቢት አይደለም። ለምን? ባቢሎን ሄደው በባርነት እንዲያሆኑ በናቡከደነፆር ምን ብሎ መጥቶ ከዛም በኋላ ዳንኤል እንትን ብሎ ተምረው ሚሳቅ ሲድራቅ አብደናጎ ምን ብሎ ታሪክ ነው። ነገር ግን ታሪክ ብቻ አይደለም። ታሪክ ብቻ አይደለም። በታሪክ ውስጥ እግዚአብሔር ትንቢትን አስቀምጧል። በታሪክ ውስጥ እግዚአብሔር ወደፊት ሊገለጥ ያለውን ጥበብ አስቀምጦታል። በታሪክ ውስጥ እግዚአብሔር ታላቅ መገለጥ፣ ታላቅ ጥበብ የማዳን ስራውን ሊመጣ ያለውን ለምሳሌ መጽሐፈ ኢዮብና መጽሐፈ ዳንኤልና ራእይን ስንትን ስትሉ ብዙ ነገር እንትን የሚል ነው። በራእይ ከዳንኤል ያለውን ወስዶ ነው ከዛ የሚያሰፋው። መጽሐፈ ራእይ ከዳንኤል ያለውን ወስዶ ነው የሚያሰፋው። ሌላውን አትድከሙና ዘፍጥረት ለምሳሌ ዘፍጥረት አንድን እንትን ልበላችሁ፣ ወደዚህ እንመለሳለን። ዘፍጥረት አንድን ስናየው ፍጥረት ነው። እግዚአብሔር ፈጠረ አይደለ እንዴ? እግዚአብሔር ፍጥረትን ፈጠረ። በቃ በአንደኛው ቀን፣ በሁለተኛው ቀን፣ በሶስተኛው ቀን፣ በአራተኛው ቀን፣ በአምስተኛው ቀን፣ በስድስተኛው ቀን እግዚአብሔር ፍጥረትን ፈጠረ። በአንደኛው ቀን ሰራ፣ ተመለከተ፣ አየው፣ ጥሩ ነበረ። በሁለተኛው አየው፣ ጥሩ ነበር። ሶስተኛ ሰራ፣ አየው፣ ጥሩ ነበር። የሰራውን ሁሉ አየ፣ ጥሩ ነበር። አራተኛ የሰራውን ሁሉ አየ፣ ጥሩ ነበር። አምስተኛ የሰራውን ሁሉ አየ፣ ጥሩ ነበር። ስድስተኛ የሰራውን ሁሉ ተመለከተ፣ እጅግም በጣም መልካም ነበር ይላል መጽሐፍ። በዛ ስልቱ እግዚአብሔር ስራን ዓለምን ፈጠረ። ነገር ግን በዛ ውስጥ ደግሞ እግዚአብሔር ትንቢትና ልዩ መልእክትን ያስተላልፋል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 3 እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። የመጀመሪያው ቀን ነው። ይህ ብርሃን ምንድን ነው? ይህ ብርሃን ማን ነው? ኢየሱስ ክርስቶስ ነው። ምክንያቱም ፀሐይ የለም፣ ጨረቃ የለም፣ ምንም የለም። ምንም በአራተኛው ቀን የተፈጠሩ የመጀመሪያው ቀን እንትን ያለው የበራው በፍጥረት ላይ ሁሉ ጨለማ ሊሆን ባለው ፍጥረት ላይ ሁሉ የበራው መልካም ነው ያለ። መልካም የሚለው ለመጀመሪያ በመጽሐፍ ቅዱስ መልካም ተብሎ የተጠራው ይሄ ብርሃን ነው። ያም ደግሞ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ነው። በሱ ፍጥረት ነው እንትን ያልነው፣ በሱ ብርሃን የተፈጠርነው። ዙረን ደግሞ ራእይ ላይ በሱ ብርሃን እንገባለን። መጀመሪያ ተፈጠርን በክርስቶስ ብርሃን ተፈጠርን። ዙረን ደግሞ በራእይ ወደ መጽሐፈ ራእይ ስነድ በማን ብርሃን እንትን እንላለን? በኢየሱስ ክርስቶስ ብርሃን ለዘላለም። በጉ ብርሃኗ ይሆናል። የፀሐይ የጨረቃ የምንም ብርሃን አያስፈልጋትም ከተማይቱ ማለት ነው። ማን ብርሃኗ ይሆናል? በጉ። አያችሁ፣ ዙሮ መጨረሻ ላይ ይመጣል። ሙሉ በሙሉ ከወጣንበት
ከተዋረድንበት አልፎ ወደ ታላቅ ክብር በክርስቶስ ብርሃን ወደ ታላቅ እንትን ይጠብቀናል ማለት ነው። ስለዚህ ይህንን ለምሳሌ እንዴት ነው የተረጎምከው? ኢየሱስ መሆኑን በምን ታውቃለህ? ዝም ብለህ ኢየሱስ ትላለህ እንዴ? እንዴ ዘፍጥረት ላይ ገና ከመጀመሪያው ላይ ኢየሱስ ማይለውን ብርሃን አለ ስላለ እግዚአብሔር ኢየሱስ ትላለህ እንዴ? እንዴ ምንድን ነው? እንደዛ ሚል ይኖራል አይደል? አዎ ብዙ አስተማሪዎች እንደዛ ይጠይቃሉ። ብዙዎች እንደዛ ይላሉ። ኧረ ይሄ ገና መጀመሪያ ዘፍጥረት ላይ ምናምን እያለች ብርሃን ይሁን እያለ እየፈጠረ እግዚአብሔር ኢየሱስ ይላል። እኔ አይደለም ያልኩት ስለማታነቢው ነው እንጂ ይህንን ያለው ቅዱስ ማን ነው? ጳውሎስ። በምን? በመንፈስ ቅዱስ ተነድቶ ይሄንን ያለው ማን ነው? ጳውሎስ ነው። የት ላይ? ስለዚህ እንደዚህ ነው ስናነብ መጽሐፉን በጥንቃቄ ዝም ብሎ ብርሃን ሆናል። ኦኬ ብርሃን ይሁን አለ፣ ብርሃን ሆነ። እንሄዳለን። ሁሌ እንደዚህ አይነት ነው። ስታፕ። ለምንድን ነው? ምንድን ብርሃን ነው? ለዚህ ነው እኮ እነ ዶክተር ዛኪር ናይክ የመጀመሪያው ቀን ብርሃን ይሁን አለ። God the Lord God said in the first day let there be light. No sun, no ምናምን ጨረቃ የለም፣ ፀሐይ የለም፣ ምን የለም። ይሄ ሳይንቲፊክ ነው። በዚህ እንዲህ አድርጎ ትልቅ እንትን የያዘው ትልቅ የመጽሐፍ ቅዱስ ጥቅሶች አንሳይንቲፊክ ብሎ ካስቀመጠው አንዱ ይሄ ነው። አንሳይንቲፊክ ብሎ ካለው በዚህ እንትን አድርጎ ዶክተር ዛኪር ናይክ ይሄ አንሳይንቲፊክ ነው ያውቀዋል እንዴ? ነው ሃይማኖት ነው። ፈረሱ ነው ይሄ። ፈረሷ እቺ ፈረሷ እቺ ኦስትሪች ሰጎን ምንድናት? የሃይማኖት ምልክት ናት። የጥበበኞች የትዕቢተኞች ምልክት ናት። እውቀት እናያታለን። ግን ለማንኛውም ወደዛ እንትን አልኩና ይህንን ያለን 4-6 I think 6-4 መሰለኝ። በክርስቶስ ፊት 4-6 ሁለተኛ ቆሮንጦስ ዘፍጥረትን 1ን የሚያብራራው ቁጥር 3ን የሚያብራራው የት ላይ ያለ መጽሐፍ ቅዱስ ራሱ ማብራሪያ ነው። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በምን ውስጥ የበራ? በልቦናችን ውስጥ የበራ በውስጣችን የበራ በውስጥ ማንነታችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። የት ላይ ነው እግዚአብሔር በጨለማ ብርሃን ይሁን ያለ?